በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወሰዱሱ ለወርሃ ጥር በዛቲ ዕለት ኮኑ ሰማዕተ ቅዱሳን አበው አረጋውያን መነኮሳት አርባ ወአርባዕቱ ወላይከ ንጉሥ ምስለ ወልዱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ጥር 26 በዚች ቀን የጻድቅ አርቃዴዎስ ልጅ በሆነ በጻድቁ ቴዎዶሲዎስ ዘመነ መንግስት 49 የሆኑ የከበሩ አረጋውያን መነኮሳት ከንጉሱ መልእክተኛ ከልጁም ጋር በሰማዕትነት አረፉ። የሰማዕትነታቸውን ምክንያት ቴዎዶሲዎስ ልጅ አልነበረውም። በአስቄጥስ ገዳም ወደሚኖሩ አረጋውያን መነኮሳት ልጅን ይሰጠው ዘንድ ወደ እግዚአብሔር እንዲማልዱለት እየለመናቸው መልእክትን ላከ። ከውስጣቸውም ስሙ ቢስዱራ የሚባል አንድ ታላቅ አረጋዊ ስለ እርሱም ወደ ንጉሥ እንዲህ ብሎ ጻፈ። ካንተ በኋላ ከሚነሱ መናፍቃን ጋር አንድ እንዳይሆን ልጅን ይሰጥህ ዘንድ እግዚአብሔር አልወደደም። መልእክቱን ባነበበ ጊዜ ንጉሡ ደስ ብሎት እግዚአብሔርን አመሰገነው፣ ሐሳቡንም አሳረፈ። ዳግመኛም ግብዞች ሰዎች ሌላ ሚስት አግብቶ ከእርሱ በኋላ በዙፋኑ የሚቀመጥ ልጅን ይወልድ ዘንድ መከሩት። እርሱም የትሩፋታቸው ዜና በዓለም ዳርቻ ሁሉ ደርሷልና በአስቄጥስ ገዳም ከሚኖሩ ከቅዱሳን አረጋውያን ትእዛዝ በቀር ምን አላደርግም ሲል መለሰላቸው። ስለዚህም አረጋውያንን ይጠይቅ ዘንድ ንጉሥ መልእክተኛውን ዳግመኛ ላከ። ለንጉሡ መልእክተኛ ልጅ ነበረው። ልጁን በረከታቸውን ይቀበል ዘንድ ከእርሱ ጋር ወደ አረጋውያን እንዲወስደው ከአባቱን ለመነው። መልእክተኛውም ከልጁ ጋር ወደ አረጋውያን በደረሰ ጊዜ የንጉሡን ደብዳቤ ሰጣቸው። እነርሱም አነበቧት። ያን ጊዜ ግን አባ ቢስዱራ ስለ ሞት አልተገኘም። አረጋውያንም የንጉሡን መልእክተኛ የአባ ቢስዱራ ሥጋ ወዳለበት ወሰዱትና አደረሱት። ሥጋውንም አባታችን ሆይ እነሆ የንጉሥ መልእክተኛ ወደ እኛ ደረሰ፣ እኛም የምንመልስለትን አናውቅም አሉት። በዚያን ጊዜ አረጋዊ አባ ቢስዱራ ተነስቶ እግዚአብሔር ልጅህን ሊሰጥህ አልፈቀደም አላልኩህምን? አለ። በሉት ለንጉሥ አሁንም ካላውያን ጋር አንድ ሆኖ እንዳይረክስ ሌሎች ሴቶችንም ቢያገባ ልጅን አይሰጠውም። ይህንንም ተናግሮ ተመልሶ ተኛ። አረጋውያንም ይህን ቃል በክርታስ ጽፈው ለንጉሥ መልእክተኛ ሰጡት። እርሱም ወደ አገሩ ሊመለስ በተነሳ ጊዜ እነሆ የበርበር አረማውያን ደረሱ። አባ ዮሐንስ የሚባል አረጋዊም ቆሞ ወገኖቹን እንዲህ አላቸው፣ እነሆ የበርበር ሰዎች ይገድሉን ዘንድ መጡ። ምስክርነትን የሚሻ ከኔ ጋር ይቁም፣ የሚፈራ ግን ወደ ግንብ ሂዶ ይሰወራል። የሸሹም አሉ። ከአባ ዮሐንስ ጋርም የቀሩ 49 አረጋውያን መነኮሳት የንጉሥ መልእክተኛ ልጅ ከጎዳና ጉዞ ላይ ዘወር ሲል በአረጋውያን ሰማዕታት ራሶች አክሊላትን ሲያኖሩ መላእክትን አያቸው። የዚያንም ጎልማሳ ስሙ ድያስ ነው። አባቱንም እነሆ በአረጋውያን ራሶች ላይ አክሊላትን ሲያኖር ረቂቃን መላእክትን አያለሁ። አሁንም እንደርሳቸው አክሊልን ለመቀበል እኔ ሄዳለሁ አለው። አባቱም ልጄ ሆይ እኔም ካንተ ጋር ሄዳለሁ አለው። በዚያችም ጊዜ አረጋውያን መነኮሳት ለአረማውያን ተገለጡላቸው። አረማውያንም ገደሏቸው፣ የምስክርነት አክሊልም ተቀበሉ። አረማውያንም ከሄዱ በኋላ መነኮሳቱ ከተሰወሩበት ግንብ ወርደው የሰማዕታትን ሥጋቸውን ሰበሰቡ፣ ገንዘውን በበዓት ውስጥ አኖሯቸው። በእርሳቸውም ዘንድ ሌሊቱን ሁሉ የሚጸልዩና የሚዘምሩ ከእርሳቸውም የሚባረኩ ሆኑ። የአባ ዮሐንስንም ሥጋ ሰዎች ሰርቀው ባታኑን ወደሚባል አገር ወሰዱት። ከእርሳቸውም ዘንድ ጥቂት ቀኖች ኖረ። ከዚህም በኋላ ቅዱሳኑ ወደ ቦታው መለሱት። ሌሎችም ከሀገረ ፍዩም የጎልማሳውን ሥጋ ሰርቀው ወደ ፍዩም አገር ሲያደርሱት የእግዚአብሔር መልአክ ነጥቆ ወደ አባቱ ሥጋ መለሰው። መነኮሳቱም ብዙ ጊዜ ፈተኑት። የወጣቱን ሥጋ ከአባቱ ጋር የሚለዩት ሆነው ነበር። በጠዋትም በአንድነት ያገኟቸዋል። ከመነኮሳቱም አንዱ እንዲህ የሚለውን እስኪሰማ ድረስ ለእግዚአብሔር ምስጋና ይሁን፣ እኛ በሕይወተ ሥጋ ሳለን እርስ በርሳችን አልተለያየንም፣ በጌታችን በክርስቶስም ዘንድ አልተለያየንም። እናንተስ እርስ በርሳችን ለምን ትለያዩናላችሁ? የሚል ቃል። ከዚያችም ቀን ወዲህ የለያቸው የለም። አረማውያንም የአስቄጥስን ገዳም ባጠፉ ጊዜ ስለ ቅዱሳን ሰማዕታት ሥጋ መነኮሳቱ ፈሩ። ከቦታቸው መፍልሰው ወስደው በከበረ አባ መቃርስ ቤተ ክርስቲያን ጎና ኖሯቸው የመቃብር ቦታም ሰሩላቸው። በላዩም በሊቀ ጳጳሳት ታውዶስዮስ ዘመን በስማቸው ቤተ ክርስቲያን ተሰሩላቸው። ሊቀ ጳጳሳት አባ ብንያሚን ወደ አስቄጥስ ገዳም በመጣ ጊዜ የካቲት 5 ቀን እንዲከበር በዓልን ሰራላቸው። ይኸውም ሥጋቸው የተገለጠበት ነው። ቤተ ክርስቲያናቸውም እስከ ዛሬ አለች። በቅብጢ ቋንቋ ብህም ብሲት በመባል የታወቀች ናት። ይህም 49 ማለት ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ሰማዕታት ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለክሙ ሱቱፋነ ጻማ ወህማም 40 ወተሳቱ አይሩገ ገዳም ምስለ ላይከ ንጉሥ ወወልዱ ዘተከለልክሙ ዮም ለአንስጥያ ቅድስት አዲ ሰላም ጽና ወራዙት ዘሞአት በድካም። በዚች ዕለት ከቁስጥንጥንያ ቤተ መንግሥት ታላላቆች የአንዱ ልጅ የሆነች ቅድስት አነስጣስያ ያረፈች። እርሷም በላህይዋ
በደምግባቷ እጅግ ያማረች ናት። ንጉሥ ብስጥያኖስም ሊያገባት ፈለገ። እርሷ ግን ይህን በልቧ አልወደደችም። የንጉሡን ሚስት በሕይወት ነበረች። ንጉሥ እንደሚሻትም ለንግሥቱ ሚስቱ አስረዳቻት። በዚያን ጊዜ ንግሥቲቱ ወደ ግብጽ በመርከብ አሳፍራ በስውር ሸኘቻት። ከእስክንድሪያም ከተማ ውጭ በገዳም አሰራችላት። በዚያም ኖረች። ያም ገዳም በስሟ ተጠራ። የከበረች አንስጥያስያም በግብጽ አገር እንዳለች ንጉሥ ባወቀ ጊዜ ፈለገው ወደ እርሱ ያመጧት ዘንድ መልእክተኞቹን ላከ። ይህንንም ነገር ተረድታ ተነሳች። የወንዶችንም ልብስ ለብሳ መስፍን መሰለች። ወደ አስቄጥስ ገዳም ሄዳ ወደ አበምኔቱ አባ ዳንኤል ገባች። ምስጢሯንም ሁሉ ገለጠችለት። እርሱም ወስዶ በዋሻ ውስጥ ለብቻዋ አኖራት። እርሷም ሴት እንደሆነች ማንም አላወቀም። በየሳምንቱም በእንስራ ውሃ ቀድቶ ከዚያ ዋሻ ደጃፍ እንዲያኖር አንዱን ደግ አረጋዊ አባ ዳንኤል አዘዘው። ያም ሽማግሌ አያውቅም። ያችም ቅድስት አነስጣስያ በጸሎት በጾምና በመስገድ በመትጋትም እየተጋደለች 28 ዓመት ኖረች። ውሃ ሲቀዳላት የነበረ ያ ሽማግሌ ባረፈ ጊዜ አባ ዳንኤልም ያ ሽማግሌ ሲሰራ እንደነበረ ይሰራ ዘንድ ረዳቱን አዘዘው። ቅድስት አነስጣስያም ሀሳቧን በገል ላይ እየጻፈች በበዓቷ ደጃፍ ታኖረው ነበር። ረዱም ወደ መምህሩ ወደ አባ ዳንኤል ይወስደዋል። የምትጽፈውንም ምን እንደሆነ አያውቅም። በአንዲት ዕለትም የጻፈችበትን ገል አመጣ። አባ ዳንኤልም ባነበባት ጊዜ አለቀሰ። ረዱንም ልጄ ሆይ ተነስ፣ በዚህ የዚያን ቅዱስ ሰው ስጋ ሂደን እንቅበር፣ እርሱ ከዚህ ዓለም ይለያልና አለው። በሄዱም ጊዜ ወደ በዓቷ ገብተው ከእርሷ ተባረኩ። እርሷም አባ ዳንኤልን አባቴ ሆይ ስለ እግዚአብሔር ብለህ በላዬ ካለው በቀር በምንም ልብስ እንዳትገነዘኝ አለችው። ከዚህም በኋላ የከበረች አንስጣስያ ተነስታ ጸለየች። እኔ በእግዚአብሔር ዘንድ አደራ አስጠበቅኳችሁ አለችና በምድር ላይ ተቀምጣ አረፈች። በላይዋም አለቀሱ። ሊቀብሯትም አስበው ረዱ ይገንዛት ዘንድ ሲቀርብ እንደ በለስ ቅጠሎች ደርቀው ጡቶቿን ተመለከተ። ከተጋድሎ ብዛትም የተነሳ እንዲህ ሆኗልና። አባ ዳንኤልም አይቶ በማድነቅ ዝም አለ። ከቀበሯትም በኋላ ወደ በዓታቸው ተመለሱ። ረዱም ወደ አባ ዳንኤል ቀርቦ ሰገደለትና እንዲህ ሲል ለመነው። ስለ እግዚአብሔር ብለህ የዚችን ቅድስት ዜናዋን ንገረኝ፣ ሴት እንደሆነች አይቻለሁና አለ። አባ ዳንኤልም የገድሏን ዜና ሊነግረው ጀመረ። እንዲህም አለው። እርሷ ከቆስጠንጢንያ ሀገር ከመንግስት ታላላቅ ወገኖች ውስጥ የሆነች ስትሆን ሰውነቷን ለክርስቶስ ሰጥታ የዚህን የኃላፊውን ዓለም ክብር ሁሉ ተወች። ሰይጣንን ከተዋጋችበት ከዚህ ከታላቅ ተጋድሎዋ ለእኛ ለወንዶች መመከሪያ ሊሆነን ይገባል። ከእርሷም የሴቶችን ደካማነት አርቃ የኃይለኞችን ወንዶችን ብርታት ገንዘብ እስከ ማድረግ ደርሳ እግዚአብሔርን አገለገለችው። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት የከበሩ መጥርያስ፣ የስርስንዮስ ሰማዕት፣ የመፍቀሬ ነዳያን ዮሴፍ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን።